ተባርተናል። በጣም ነው ስንት ዙር መሰል እዛ ላይ ብቻ ነው ጎበዝ። ይሄንንም መዝግብ እኔ ማላቃት ሴትዮ እኔ አላቀሽም ልጆች አሉኝ ቤተሰብ ምልክት ለምን አልነግራችሁም? ገላው ላይ ያለው ለዛ ነው ቅዳሜ ቀን በቪዲዮ እንዲገባልኝ የምፈልግ። እግዚአብሔር ምስክሬ ነው። አለቅም እግዚአብሔር ምስክሬ ነው። ቴሲ ስለታገሳችሁ በጣም አመሰግናለሁ። በዚህ አጋጣሚ ፊልሙ 7,300,000 ብር ነው የፈጀው። በደንብ ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንግዲህ የሄለንና የኤሱ ጉዳይ እጅግ የተካረረ ደረጃ ላይ ደርሷል ማለት ነው። ፍቅረኛ የነበርክ እሱ ደግሞ አይደለሁም እከሳለሁኝ፣ ላደረገችው ነገር ሁሉ እከሳለሁኝ እያሉ ይገኛሉ። እሷ ደግሞ በሌላ ላይቭ ላይ ይምጣ በሰውነቱ ላይ ያሉትን ነገሮች ሁሉ እነግራችኋለሁ ያሳያል እያለች ነው። እያንዳንዱ ያሉትን ነገሮች አጠራ አድርጌ ይዤላችሁ መጥቻለሁ። አብረን ያለን እኛም የታዘብነውን ነገር ማነው ትክክል የሚለውን ነገር ሐሳብ አስተያየቶቻችንን እንሰጣለን ካየነው ነገር። በሌላ በኩል ደግሞ የሄኖክ ወንድሙ ታምራዊ ቪዲዮ ከተለቀቀ በኋላ በጣም ሰዎች መነጋገሪያ አድርገውታል። ምንድነው እየተካሄደ ያለው የተፈጠረውን ነገር ሁሉ አብረን ያለን። እንደተለመደው ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። ላይክ እና ሼር እያደረጋችሁ ወደ ቪዲዮቹ እንመለሳለን። ይመቻችሁ። የቲክቶክ ፋሚሊዎቼ ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮ አለቃት አንዳንድ ቪዲዮዎች ይሰራሉ፣ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለኝ። እኔን ደውሎ አልጠየቁኝም እውነት ነው ወይሱ እያለ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮች መልስ መስጠት ስላለብኝ የመጣሁት። ይህ ነገር እንግዲህ አሁን የተጀመረው ዘውዬ ካገባሁ በኋላ ነው። ዘውዬ ነች የተናገረችብኝ። እሷ ነው የምናድርጋት ምለው አላውቅም፣ ምቀኝነቱን ሆነ አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮ አላውቃትም። ልጆቼን ዘንድ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገር ነገር ነው እና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት ማላቅ ሴትዮ በሄደ ደስታ ጭራሽ ጌም ብጫወታ ነው። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስ ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ ማላቃት ትልቅ ሴትዮ፣ እኔ ማላቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ ማላቃት ሴትዮ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያደርጉ ያንቺን ልጆች ይኖራሉ፣ ታሪክ ያደርጉ። ስለዚህ እውነታው የቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አልከ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላቃት ሴትዮች ቤተሰብ መጠብጡና እንደው እግዚአብሔር እሷን ምኝንም ይቅር ብለን አለቃት። አመሰግናለሁ። ሰው በልቶ ይክዳል የሚባል ወሬ ነበር የምንሰማው። በልቶ ይክዳል የሚባል ታሪክ እንዴት ነው አይጉራችን ላይ የሚመጣ? የእውነት እኔ እያንዳንዱ ምልክት ለምን አልነግራችሁም? ገላው ላይ ያለው ለዛ ነው ቅዳሜ ቀን በቪዲዮ እንዲገባልኝ የምፈልገው። ቅዳሜ ቀን በካሜራ ይገባታል። ከዛ እኔ የምጠይቀውን ነገር በአፉ አይደለም የሚመልስልኝ፣ በተግባር እንዲያሳያቸው አደርጋለሁ። ከዛ የታወቀችውን ለእናንተ ሰጣላችሁ፣ ለእናንተ ሰጣለሁ። ቅዳሜ ከምሽቱ 5 ሰዓት ነው የሚባለው በኢትዮጵያ 5 ሰዓት። እሺ እዛ ሴት ገላውን የሚያውቁ ሰዎች ያሉትን ሰውነቱ ላይ ያሉትን ምልክቶች ነግረዋት ነው የሚሆነው። በቃ ይችንም መረጃ አጣርታ ነው አጅሪት የምትቻላለች። ሙነት ነውራም በአለጌ በጣም ነው ስንት ዙር መሰል እዛ ላይ ብቻ ነው ጎበዝ። ይሄንንም መዝግቡ አንተ ሸለፈታ፣ ይሄንንም መዝግቡ ቆሻሻ ንፍጣ። Islam is technology. You don't have to buy the. It's me. Please. Varsos ne kan contact me. Varsos ne. አንተ ደግሞ አይታይቀበትም። አሁን ታውቃላችሁ ጠበቃ ይሄ ኖ አልገባ የሌላ ሀገር ዜጋ ሆነ ስማኝ፣ አላነው ነገር የሌላ ሀገር ዜጋ ሆነ ለምን የእነሱን ቀዩን ፓስፖርት አትይዝም? ሌላ ሀገር ላይ ህገወጥ ከተከሰስክ ማለት ነው ጆሮን አንጠልጥሎ ሀገር ነው የሚያስገቡ። ጆሮን አንጠልጥሎ ሀገር ነው የሚያስገቡ። ህገወጡ ማለት እኔ አንተ ፍቅረኛ መሆኔ ነው። ራይት የአይጥ ስብሰባ እያካሄዱ ነው ጋይስ፣ የአይጥ ስብሰባ እያካሄዱ። እኔ የአንተ ፍቅረኛ መሆኔ ይሄ ህገወጥ ነው። ራይት ያ ችግር የለብኝ። እኔ ወንድ ልጅ ልጆችን ፎቶ ነው
የልጆችን ፎቶ ለጥፋ የልጆችን ፎቶ አድርጋ እያሳየች ሚስቴን እየተናገረች ያለ በስነ ስርዓት። ኧረ ሰው እኮ ሰው ለተንኮል እኮ ሰው ይልክልሃል። አባት እንደዚህ ካረገችማ ባለጌ ነች። የልጅ ፎቶ ለሰው እኔ ምን አይነት ውሸታምነቱን የልጆችን ፎቶና የሚስቴን ፎቶ ለጥፋ ስትሰድበኝ ነበረ ቪዲዮ አለ የሚላል። የእሱ ቪዲዮ መኖርና ለመኖር አይደል። እኔ ፎቶ ለጥፌ ሳውራ ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? አለ ከኋላ እንኳን ሰው አረጋለሁ። አያችሁ ምን አይነት ቀዳዳ እንደሆነ፣ ምን አይነት ቦትራፋ እንደሆነ፣ እከካም ልቃሚ። ለዚህ ነው እኮ ደደብ ነው የምለው። እኔ ታይትል አንድ ቀን የጻፍኩትን እንኳን 4 ወር ሙሉ ዝም ብዬ ኢን ነው ሎጊን ብቻ አድርጌ ነው የምገባው። አልቀየር ምን አለ ዛሬ ነው የቀየርኩት። አሁን ስንት ጊዜ ስለነ ጆን ዳንኤል የማወራው ጆን ዳንኤል ነው የሚለው ስለማልቀየር። እንደዚህ አይነት እኮ ውርጋጦች ናቸው። ህጉ ስለማይፈቅድልኝ ሳይሆን እኔ እንደዚህ አይነት እንትን ጎበሱ አይደለሁ። እንትን አሰርቶ ምናምን እንደዚህ መምጣት አላውቅበትም። አንድ ትዕግስቱ የለኝም። ዝም ብዬ ነው የምገባው። ዘሴት ህጉ ምናምን ሚዲያ ኦፊሻል ፐብሊክ ሰው ከሆንክ ምን አባ ነው እኔው ከፈለኩ ቀጥላ ሄዳለች። ረዥም ሄዳለች። ገብቷል። ግጭ የተናገርካት ምንም ሳጨምር ሳቀንስ ፕሊስ ህግ ቤት ይሰዳል። ምን ነው ተሱ ነው የምትባለው ፈሳም የምትባል ጅላል። እሺ አንተንም እንደውም እኔንም ተናገረች በሚለው አያይዘው እንደ ጨዋታ እንደ ቀልድ ምናምን ልትስቁበት ትችላላችሁ፣ ግን እንደ ቁም ነገር ነው እሱ። እኔ ረዥም 6-7 ወር በዚህ ጉዳይ ላይ ማለት እንዳሰጥ በጣም ተዋይ ጋይስ። አጀንዳው እንደዚህ ብቻ ነው እንደ ጋይስ። በጣም ነው እኮ ቀልል አድርገው የሚያወሩት ጉዳዩ። እንዴ ይሄ ነገር ጠረጴዛ የሚያስደበድብ ነበር ጋይስ ማለት ይችላል። በነገራችን ላይ እኔ ራሱ ከእንትን አወጡኝ እኮ እንደረሳውና ተራ ቶፒክ አድርጌ እንዳወራው እያደረጉኝ ነው። በነገራችን ላይ እነሱ የሚያወሩበት መንገድ ጥሩ ነው። እንደው አረጋጉኝ። በነገራችን ላይ እግዚአብሔርን አረጋጉኝ። ቪዲዮቸውን ራቁታቸውን ይዣለሁ ያለች እያስፈራራች አለ። ይሄ ደግሞ አውሮፓ ላይ አንተም እኔም ያለንበት ሀገር ላይ ባይዘ በህግ ያስጠይቃል። እንኳን የሰው ቪዲዮ ይዣለሁ ብለህ ለመስፈራራት የሰው ቪዲዮ ታሲ አንተን ቆለጥ እንዳላሳየህና የኔ ጸጉር የለውም የሚል ክርክር እንዳታመጣ ቀልድ ነው ያዘች እና ላሳይ እኛ ኮሚኒቲ የኢትዮጵያ ኮሚኒቲ አውሮፓ ያለውም ሆነ በእያንዳንድ ሀገር ያለው ላይ ደካማ ስለሆነ ነው። አንዱ በአንዱ ቁስል ስለ ይስቅ ብቻ ነው። ገባች? ይሄ ነገር በዚህ ይሱ ወደ ተበድ ያለ ጠበቃ እንዲሄድ ጠበቃም እንዲያወራ ብር አዋጡለት። ጎፈንድሚ አድርጓል። እሷ የምታወራውን በዚህ ለኤአይ ቢሰጥ ቀጥታ በኖርዌጂያን ትርጉሙ ያመጣላቸዋል። እና ይሄ ነገር በዚህ እንገፋበታለን። መሽቃበጥ አይደለም። እኔ ቅርቤ እኮ ነው፣ ሳር ቤት እኮ ነው። የኖርዌጂያን ኤምባሲ እኮ ሳር ቤት እኮ ነው። ይሱ ሄዶ ቃል የሚሉ ለራስህ አጠቅምም ለሀገሪቱ አጠቅምም ብለህ ቱፍ ብለህ ያባረሩ ሰውዬ እንዳለ ኢሮፒያን እንኳን 5 ዓመት መድረስ የማትችል ሰውዬ ጭራሽ አንድ ታክስ ከፋይን ዜጋ እንደገና ከተባረርክበት ቁጭ ብለህ ኮምፕሌን ልታደርግ ትፈልጋለህ? ልቃሚ ቁርጫ ቂጥ ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር አሁን ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብለህ አውጥታለች አሉ። ያንን ካለች አከተመ። እራሷ ላይ ነው የፈረደችው። ያ ቪዲዮ ከተገኘ አከተመ። ምክንያቱም ሌላ ሴት መሸማቀቅ የለባትም። ለነገሩ ታውቃላችሁ፣ እኔ ዘውዬ መቼም በእንደዚህ ነገር ተሸማቀቅ ባየነው ቁጥር መሳቅ ነው ወይ ሲስተማ ነው መሰል ተከተል ትሰማለህ። እሱ ይሄን ነገር በቃ እዚህ ጋር እንዝጋው። ምንም ጋጋት። ለማንኛውም እሱ የሚወጣም ፎቶ ሊኖር ይችላል የተቀነባበረ። እሱንም እኔ በውስጥ በሚመጣልኝ ነገር ነው እና እሱም ሊመጣ ይችላል። ፎቶ ጂጂ ፎቶ ይንጋሽ አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም በሌላ አሁን ሌላ እንትን በቃ ብዙ ነገር ተዘጋጅ ተጠብቀ። በዚህ ጉዳይ ላይ ጥያቄ አለሽ? ለይሱ መጠየቅ የምትፈልጊው ጥያቄ አለሽ? ኖ ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራሁበትና ይህንን ነገር አላቃትም ያለ ነው። በቃ አላቃትም። እሱ ቅድም ሲያወራ ቪዲዮን አየሁኝና ከሰዎች ጋር አወራውና አየ ነው ማለት እሷ ከመጣችበት ሰዓት ጀምሮ ምናምና ትዝ ያለን ምንድን ነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ሰድባት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። ትዝ ይለኛል 23 አይደል 24 እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ሀይ ከወታል በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ነው። በቃ እሱ ከሄደ በኋላ ነው። እና አንደኛ ደግሞ ስለምናውቃት ሴትዮዋን ዩቱብ ላይ ስለምናውቃት ገባ የሆነ የወንድ ነገር አልነበረም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ። እና እነሱም ያን ነገር ኢንቨስቲጌት ማድረጉልኝ ኖ እሱ አልነበረም። እኔ ለእኔ ስላሉኝ ነው አልነበረም። አሁን ስላወራው ነው የምልህ፣ ለዛ አልነበረም። ማንም ሰው ግንኙነቷ በሙሉ ከአረቦች ጋር ነበረ። አንድ ነገር ላቋርጥሽ እና ልንገርሽ እዚህ ጋር ይኸውላችሁ፣ ጂጂ ትክክል ነች። ካጠገቢ ሰው አለ፣ ዘቡ ካጠገቧ ሰው አለ። ይሄ የመጨረሻው ልጅ ዘቡ ጉዞ ላይ ከሆስፒታል አልወጣንም። ዜና ስላደረግን ከሆስፒታል አልወጣንም።
በጣም የሚያሳዝነው። እንደዚህ የምታደርጉ ሰዎች ካላችሁ በእውነት ለእግዚአብሔር ፍርዱን ለእግዚአብሔር ተዋለኝ። ግን እኔ እግዚአብሔር ምስክሬ ነው፣ አለቅም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ኤምባሲ ቅርብ ነው። ወደ ሌላው ጉዳይ ከመሄዳችን በፊት እዚህ ጋር ማን ነው ትክክለኛ የሚለውን ነገር እስኪ እናንተም ፍረዱ ኮሜንት ሴክሽን ላይ። እኔ ግን እንደታዘብኩት ከሆነ ልጅቱ በጣም እያጠራጠረች ነው ያለችው። ድፍረቷ ራሱ ያስቀኛል። አንዴ ቃል በቃል እንደወረደ ብልግናዋ ምንም ነገር የምትሰማው የምታፍረው ነገር የላትምና ከዛ በተረፈ ግን ይቅረብና ላይቭ ላይ ይቅረብና ገላው ላይ ያለበትን ነገር ሁሉ እናገራለሁ ያለችው ነገር አስፈርቶኛል። እቺ ሰው እውነቷን ነው እንዴ ብዬ እንድጠይቅ አድርጎኛል። ከዛ በተጨማሪ ደግሞ ውሸቷን ነው እንድልም ያደረገኝ ነገር አለ። ስክሪንሻት ይኖራል፣ ፎቶዎች ይኖራታል፣ ቪዲዮ ይኖራታል። አብረው ፍቅረኛሞች እስኪጋቡ ድረስ ቬሎ ምናምን የሚባለው ደረጃ ከደረሱ ቢያንስ የሆነ መረጃ ይኖራታል። አቅርቢ ስትባል ማቅረብ አልፈለገችም። ብቻ በጣም ግራ ያጋባ ነገር ሆኖብኛል ማለት ነው። የምወዳችሁ ቤተሰቦች እናንተ የታዘባችሁትን ነገር አስቀምጡ። እየማለ እየተገዘተ ነው እሱ በፍጹም አላቃትም። ደግሞ ጂጂኪያ ምን አለች? ጂጂኪያ ደግሞ ምን አለች ከሰማችኋት? የሆነ ፎቶ ተልኮልኛል ኤአይ አይደለም እንደዛም አይነት ይወጣል ያለችው ነገር አጠራጥሮኛል። እንዴት ነው ይሄ ነገር እንድል አድርጎኛል። እናንተም ኮሜንት ሴክሽን ላይ አስቀምጡ። እስኪ ወደ ሄኖክ እንሂድ፣ ወደ አርቲስቱ በርትተናል፣ ጎብዘናል። 3 ዓመት ሙሉ መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። እሺ የምሬ ስለታገሳችሁኝ በጣም አመሰግናለሁ። በዚህ አጋጣሚ ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ ሄኖክ እንዴት ዋልክ? እግዚአብሔር ይመስገን አሁን ደህና ነኝ። ጎሽ እንኳን ደስ አለህ ነው የምንለው መቼም። በጣም ቴንኪው። ፈረጃ ፊልም እንግዲህ ረጅም ዓመታትን ነው የፈጀውና አሁን ምን ደረሰ? መጀመሪያ ይሄ የእንኳን ደስ አላችሁ መልዕክት አጋርተህን ነበር፣ አልቆ ነው ወይ? አዎ ፊልሞች ልብ ብለሽ እንደሆነ ሲወጡ 5 ዓመት ፈጀ፣ 7 ዓመት ፈጀ ምናምን ይላል። ፕሮግረሱ ስለማይነገር ቀላል ነው። አሁን 3 ዓመት ከ5 ወር አካባቢ ኦልሞስት ልጅ ተወልዶ ትምህርት እስኪጀምር ድረስ ነው። እና ግን በጣም እኔ ፊልም እሰራለሁ ብዬ ራሴን የሰራው ነው። የህዝቡም የኑሮ ሁኔታ አለ፣ በጣም አቢዩዝ እየተደረገ ነው ያለው። በዛ ውስጥ ነው እኔን እያገዘኝ ያለው እና አመስግኝልኝ እባክሽ። ይኸው ደርሷቸዋል ሁሉም። እና አሁን እንዴት ሆነ? አለቀ? አዎ ቀረጻ ጨረስኩኝ። ከስር ሚቲንግ አልቋል። ይኸው ያመነኝ ህዝብ እንግዲህ በቅርቡ እሰጠዋለሁ ብዬ አስባለሁ። በዚህ አጋጣሚ ፎንቃይ ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪ እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ምናልባትም እስከ ለተሞቴ ድረስ 50-60 ልደርስ ይችላል። ገብቶሻል? ህዝብ ፕሮዲውስ ያደረገው የመጀመሪያው ፊልም ደስ አይልም? በጣም ደስ የሚል ነው። እውነት ነው እኮ የምነግርሽ። ሄኖክ ወንድሙ የከፈለውን መስዋዕትነት እያያችሁት ነው። እስኪ የድሮውንና የአሁኑን ፎቶን እስኪ አስተያዩዋቸው እኮ እስኪ ያን የመሰለ የሚያምር አቋም፣ ያን የመሰለ አማላይ የሆነ ፊቱን መልኩን ያንን ሁሉ ነገር እኮ ነው ያጣው። ጨርቅ እኮ ነው የሆነው እኮ አሁን እኮ የሰውዬ ያ ሰው እኮ አይመስልም። ጨርቅ እኮ ነው፣ እንዲህ የባዘተ ጨርቅ እኮ ነው የሆነው። እኔ ይሄንን አልደግፍም፣ በነገራችን ላይ አልደግፍም። ይሄን ሁሉ መስዋዕትነት እስከሚከፍል ድረስ እስኪ በገንዘብ በምንም ይደረጋል፣ መስዋዕትነት ይከፈላል በተለያየ ነገር። ሰውነቱን ይሄን ሁሉ መስዋዕትነት ሲከፍል ጤናው ላይ እክል ቢገጥመውስ? አንድ ነገር ቢሆንስ? እንደዚህ እስከሚሆን ድረስ የሰራው መስዋዕትነት በሰውነቱ ላይ ለውጥ ሲያመጣ ምን ሲል ያደረገው ነገር ሁሉ ሙድ እኮ ሲያዝበት ነበር። የምታስታውሱ ከሆነ ሮብን በማክሰኞ በበላሁት ነው ሮብን የምጠቀመው ምናምን እየተባለ ሰው ሙድ ሲይዝበት እኮ ነበር እኮ። በዛ መሀል የሆነ በጤናው ላይ እክል ቢገጥመው የሆነ ነገር ቢያጋጥመው ይህን ሁሉ አመታት እንዲህ በጣም እኔ ያሳዝኖኛል። ለማንኛውም ግን በጣም አድንቄዋለሁኝ። ኢትዮጵያውያን ሙሉ ተረባርቦ እንግዲህ ሲመረቅ የልፋቱን ዋጋ እንዳገኝ በጣም የልፋቱን ዋጋ ቢያንስ ኢኮኖሚካሊ እንዳገኝ ከጎኑ መሆን ይገባናል ብዬ ነው የማስበው። የምወዳችሁ ቤተሰቦች እንግዲህ ሌላውን ነገር ምንም ልል አልችልም። ከጎኑ ነው በቃ ከጎኑ ሆነን ምን ያክል እንደምንወደው ለከፈለው መስዋዕትነት ከጎኑ እንሁን ብቻ ነው ጋይስ።